ገብቶሻል? እናትየው ታሳዝናለች በማለት ለምን ካሁን በፊት እንደዛ ድምፅ ስለሆንኳት ያንን ብለው ነው። አሁን ባለፈው ብናገራትም ከምን አንጻር እንደተናገርኳት ገብቷቸው ነው። እኔ ውሸት ነው ስላቸው ላሳይሽ፣ እዚህ ጋር ላሳይሽ። እሺ ምን ያልጨቅጨቂያቸው እንደማላም ለምን የጃኒ ያለ ምናምን አለ አይደለ? ድራማ እንደሚሆን ገብቶኝ ማለት ነው። ቆይ ላሳይሽ። ማን ነው ሰይላ ያ ጊዜ ነው የመጣው ይሄ ኒክ በነገራችን ላይ። እሺ የመጀመሪያ ይሁ ምጽፍላቸው ይሄ ከለሩ የኔ ጽሁፍ ነው። የምጠይቃቸው ምጨቀጭቃቸው ውሸታም እንዴት ምናምን ነው። ከዛ መረጃ ላኩልሽ። ከዛ በኋላ ማለት ይሄ ሁላ ጽሁፍ ደብዳቤውን ታይዋለሽ። ይሄ ነጫጩ የእነሱ ጽሁፍ ነው። እሺ ይሄ የኔ ነው። እሺ የምጠይቃቸው ታያለሽ። እቺ ልጅ አናግሪያት ምናምን ካዘሽ ይሄን ሁላ ጽሁፍ ታያለሽ። መጀመሪያ ላኩልኝ አየሽ፣ ፎሎ ይላል የመጀመሪያ መሆኑ። ከዛን ይሄን ሁላ አየሽ፣ ይሄን ሁላ ልከው አላምን ስላቸው ከዛን በቃ ምንም ማድረግ አንችልም፣ እባክሽን እቺ ልጅ እናድናት፣ እናትየው እንደዚህ ብለው ላኩልኝ ማለት ነው። ይሄውና መረጃ እንትኖቹ አልታየም ብዬ አስባለሁ። ገብቶሻል? ዝም ብለው ቪዲዮ አይደለም የላኩት እንዲገባችሁ። ገባኛል። እኔ ፎቶ ምናምን መስሎኝ ሊሆን ይችላል አስቤ ነበር። አይደለም ያው ሰው ልጅ እንደዚህ ነገር የውሸት ነገር እንትን ብዬ እንደውም መጀመሪያ ስመጣ ይሄ ልጅ እንትን ላስገባው ፈልጋለሁ ሴቷ ከረዳችኝ እያልኩ ነበር። ናዮ ወተሽ አታስተባብሪን ያልኳት። አታስተባብሪ እሱ የሆነ ነገር እንኳን ቢልሽ ስታስተባብል ታናድደኛለች። ባለፈውም እንደዚሁ ነው አንገቴን የሰበረችኝ። ገባሽ? የመጠቀሚያን ከጃኒ ጋር ግርግር ሲመጣ የኔ ፍቅር መባባል ጀምር። ከዛ ልክ ነሽ። ከዛ በፊት ግን ቴንኪው ብላ መታ ስትለኝ ራሷ ናዮ መታ ቴንኪው ስትል በውስጥም ብላለች በቪዲዮም ብላለች። ገብቶሻል? ፓረንት ነው ምና ነበር ወዲያው የኔ ፍቅር አላንተ አልኖርም መባባል ጀምር። ከጃኒ ጋር እንደዛ ይህን ስለምናውቅ ነው ምንድን ነው እንደዚህ አንቺ መጠቀሚያ የምትሆኙ ብዬ የተናገርኳት። ትላንት ደግሞ እሱን ስትደግፊው አይቼሻለሁ። ትላንት በጃኒ ምክንያት ላይ ነው የደገፍኩት። ለምን እውነት ለመናገር ቲክቶኳ ተዘግቷል ነበር፣ ግን እንኳንም አክቲቭ ሆነ። በቃ ተረጋግታ ከሆነ እንኳንም አክቲቭ ሆነ። በዛ ጉዳይ ላይ ምን አልኩት ጆንን በናዮና በአየር መንገዱ ላይ አቋሜ ያው ነው። በጃኒ ጉዳይ ላይ ግን የተናገርኩት ነገር ይቅርታን ያልኩት እሱን ሰምቼሻለሁ። እና ዛሬ ደግሞ ሳይሽ እንዴ ምን ተገኝቶ ነው ብዬ እኮ ስሰማ ጉዳይ ነው እንዳለ መጣ። ልጅቷ እንዴት አስሮ እንደሚጫወትበት በጣም ነው የሚገርመው። እውነት እንዴ እንደዚህ በሴቶች እየተጫወተ ዝም የሚባለው ነገር በጣም ይገርማል። ልጆች ሴቶች ላይ እንደዚህ የሴቶች መብት ነው ምናምን የሚሉት ለምን ነው የማይቆሙት? ለምን ነው የማይቆሙላት? ሀገር ቤት አይደለች? ለምን አይቆሙላት? ማንም የእሱን ስም ጠርቶ የሚቃወም አላየሁም ከእነሱ። አንገትሽን አትንፊ፣ መውለድ ብርቅ አይደለም። ኦልሬዲ የተኙት ተኝቷል የወለዱት ምንም እንደዚሁ እናውቃለን እኮ ተኝተው እንደወለዱ አይደል? ለምን ነው ዘላለም የወሲብ እንትነኛው የምትሆነው ገረዱ የምትሆነው? በጣም ይገርማል። እልክ ነው የሚመስለው ግን ነው። ገብቶሻል? እልክ ነው ግን የሚመስለኝ እኔ የእውነት ከጃኒ ጋር ምልክ ውስጥ አለች። እውነት ለመናገር እንደዛ ነው የሚመስለው። ለመሰለሽ እስር ቤት ሆና ጆን አስጠራት፣ ጃኒ ማለት ነው። ከዛም ተገናኙ። ሲገናኙ ከማጋን የተገናኙ ናዮና ጃኒ ለመጣች ስትላት ጆን አስጠርቶኝ ነው። ከዛም ከጃኒ ጋር ስትወጣ ደግሞ አገኘቻት። እንደገና ከጆን ጋር ስትወጣ የልጅ አባት ምናምን ስለ የልጅሽን አባት ሂጂና ፈልጊ ያለቻት ማን? ጃኒ። ለምን እሱ ያወራትን ሰምታ ጭራሽ አልነኳትም ሁላ ብሎ ነው ኬክ አደው።
ቢያንስ ልጅቷ አይምሯንት እንትን እንዳይሏት እናትየው በጣም የእውነት ቤተሰቡ ላከች። ያ ከዛ ጆን ሊያገባ ነው ናዮን ሊያገባ ነው ብለው ሲጽፉላት ላይቭ ገብታ ጆን ከተፈታ በኋላ ናዮን ሊያገባ እኮ ነው ያለችው። ቪዲዮ የጆን እህት ልክ እንደወጣ ናዮን ጆን ብላ ነው እንጂ አሽሟጠጠችባት። አሁን ግን አብራው ቪዲዮ ያየው መስሎኛል ከእህቱ ጋር ናዮና የጆን እንዳይወድቅ ነዋ። በነጃ አልገባሽም? አሁንም እኮ ከነ ቤት እህቱ ራሱ ተባባሪ ናት። ቤት ውስጥ ያንደ እሱ እስር ቤት ነው ያለችው። የቤቱ መዳጅ እሷ ነበረች። ሲቀጣጠርበት እሷ ነበር መካፍትላቸው። መደብደቤን አብስ መደረጌን ቤተሰቦቹ ያውቃሉ ብላናለች እኮ ጃኒ በራሷ። እችም ልጅ ደግሞ ልክ አሁን እሱ የጃኒ ማዕበል ሲነሳበት እና ሰው ሲነሳበት የጆን እህት አብራት ነበር 24 ሰዓት የምትሽከረከረው አብራት። እንደውም ለፋሚሊ የሚሆን ትልቅ ቤት እንሰራለን ምናምን እያሉ እያወሩ ለምን ልጁን ፕሮቴክት ማድረግ ነው የሚፈልጉት። ልክ የጃኒ ማዕበል ሲነሳ ምን አደረገ? ሚስቴ ማለት ጀመረ። ናዮ ሩት ወተፈ። ስለዚህ ቤተሰብም እሷን እንደ መንከባከብ አረገች። ልጅ እውነት መሰላት። ልጅ ናት እኮ ናዮ እውነት። ደግሞ ከዛሬ 3 ቀን ነው 4 ቀን በፊት በኡበር እንድትመጣ ማታ ጠራት። ገባሽ? ልክ ፍላጎቱ ሲመጣ ይጠራታል ማታ በኡበር። ከዛ ሌሊት ላይ ተጣልቶ በር ዘግቶባት ኡበር ደውላ በር ላይ እንትን ብላ በኡበር ሌሊት እናቷ ቤት ሄደች እያለቀሰች። ኡበሩ ይዟት አንድ ነገር ቢያደርጋት ስንት የኡበርና የታክሲ ሾፌር የት እንደጠፉ ወይ እንደዚህ ሆኑ ሲባላል እንደምንሰማው በሌሊት እንደዚህ በጣም ነው የሚገርመው። ልክ ጌም ሊገባ ሲል ማንንም እንትን አይልም። ሂጂ ነው የሚላት። ድምፅሽ ብቻ እንዳይሰማ ሊያናድዳት። ያኔ የወጣ ሰሞን ከእስር ቤት የወጣ ሰሞን ለጃኒ ደውልላት ነበር እሷን ሊያስለቅሳት አጠገቡ ቁጭ። ትንሽ ትኩረት የሰጣት እኛ ካወራንባት በኋላ ድራማውንም እኛ ሾው ለማሳየትም ከጎኗ ሆኖ ቪዲዮ ምናምንና ሄዶ በየቴክስት ላይ ላቪው ማለት የጀመረው ትዝ ካላችሁ እኛ ካወራንባት በኋላ ልጁ በጣም ያሳዝናል። በመሀል የተወለደው ልጁ ምንም እየተሰቃየ ልጅቷ ተሰቃየች። ልጁ እኮ ያው አያት ጋር ምናምን አለ እኮ ሄለን እንደውም ግን ሁለቱም አልበሰሉም። በቃ ወላጆቹ ሁለቱም እሱም እሷም አልበሰሉም። እሷም እኮ ይህንን መታገስ የለባትም። ካልወደደ ለምታቷው አሁን እኮ ልጅነቷ በቃ ተቀጨጨ ተጨፈለቀ ነው እኮ የሚባለው። ሄሉ በሳምንት ብዙ ሪከርደር ወጥተዋል። ሁላችሁም እዚህ ጋር ያላችሁ ከሳምንት ወደዛ እኔ በቀደም ናዮን እንዳናጣት ብዬ ጽፌያለሁ። እስኪ ናዮ ብላችሁ ከስክሪን ላይ ሪከርድ የተደረጉ ማንም ሰው የለጠፋቸውን ትናንሽ ቪዲዮዎች ሄዳችሁ አይታችሁ ፍረዱ። ልጅቷ ሰሞኑን በጣም ስትረስ ውስጥ ነበረች። ከታች ይጻፍላታል፣ ለምን አትሰሪም? ለምን ቪዲዮ አትሰሪም? ነይልን ሲሏት አድናቂዎቿ ኡፍ እያለች ነው የምትናገረው። ምን ይዤ ልምጣ ውዶች፣ የምን ልስራ? እሺ እሰራለሁ ምናምን። እንዴት እንደምታሳዝንሽ ሄሉ። ይሄ አንደኛ ልጅቷ ምን ያህል ጭንቀት ውስጥና በቲክቶኳ ይገባል። አሁን ዛሬና ትላንትና ምን እንዳመጣ ታውቂያለች? ጆን ዳንኤል የኔንም ሪፖርት እያደረጉ የናዮንም ሪፖርት እያደረገ ነው። እኔና እሷን ሊያጠፉ ነው፣ ድራማ ነው። ለሱ ደግሞ እህትየው መታ ስሟ ራሱ ናዮ የሚለው ስም እስከሚነሳ ድረስ ቲክቶክ እርምጃ ወስዶባታልና ኮፒ ሊንክ አርጉላታለች። ገብቶሻል? ለምን እኔና ህይወቴን አላኖር አሉኝ ነው እንግዲህ። አሁን ሰሞኑ ልጅቷ ልክ አልነበረችም። እኛ አብረናት ራሱ ይገባበታል። ራሱ ምን ይላታል? እሷንም አንድ አጠፋሻለሁ ይላታል። ሁለት ደግሞ ይኸውና ቪዲዮ እንደዚህ ያለ እሷ ደግሞ እንደገና ከጃኒ ጋር እልህ ውስጥ ገብታለች። የአባትሽን የልጅሽን አባት ፈልግ የተባባለችው ያ ነገር ውስጡ አለ። የሚዲያ የለም ከጆን ጋር ናት ከምን ጋር ናት ምናምን የሚል የለም። አሁንም እኮ ወይ ዩቱብ ያለው ሰው ወይ ቲክቶክ ያለው ሰው ምናምን እኮ የሆነ አቴንሽን አለው። ሀገር ቤት አይተሽ ከሆነ ወይ ዲያስፖራ ስትሆኚ አስበሻል ጋይስ? የሆነ ነገር ምንድን ነው ሰርች ምናምን እያለ እና ፖስት ከተደረገ አንቺ ጋር ከደረሰ ነገር ያው ተበትኗል ማለት ነው። ልጅቷ ያለ ፍላጎታ ከሆነ እንደዚህ ነገር የሚደረግ ህዝብ አወቀው። አሁን ዛሬ በደንብ ከዛ በኋላ ወደ ህግ መውሰድ እንደገና ደግሞ እየጠየቅኳት ያለሁትን ያው እሱ አሁን ወለደባት
ከዚህ በኋላ ምን አድርጊ ብሎ ነው የሚያሰቃያት ማለት ቪዲዮዋን ይዞ ምናምን እንደዚህ አይነት ነገር ማለት ሴት ልጅ መክፈል የሚገባት ነገር ሁሉ ከፈለች በቃ ኦኬ። ያቺ እንኳን ጃኒ የምትባለው መርዝ ነገር ነው እና የሆነቻ ወልዶባት የለን ወረቀት ምናምን ካላቸው ምናልባት ገባሽ መንግስት መጠየቅ ወረቀት ቢኖረውም እኮ ቀርጾ እንትን ማለት እኮ አይችልም። ባልም ቢሆን አይችልም እኮ ይኸውልሽ ነገባኝ ግን አባትነቱን ራሱ አልፈቅድም ብሎ ሄዷ በስንት ወጪ በዘር መልመል ያረጋገጠችለት ሰው የእንትን አጠገቧ እንኳን ቁጭ ብሎ እንደዚህ እንኳን በትከሻ ያልመታን ወረቀት እንዴ እኔ አሁን ይሄ ነገር ምን ፈልጎ ነው የሚባለው? ምን ፍለጋ ነው እንደዚህ አንድ ሴት እንደዚህ ማለት ወንድ ልጅ ነው ከተማ ልጅ ነው ማለት እንደዚህ አይነት ህይወት የሚኖሩ ሰዎች ዴቭ ወላ በወንድ ወላ በሴት እንደዚሁ ስትር መጠመጥ እድሜን ትጨርሳለህ እንጂ አንተም እንዲህ የቆመ ህይወት አትኖርም። ያም አይቆምም። በጣም አሁን እርግጠኛ ነገር ጆን እንዲህ ብሎ ገባ እንደዚሁ የእሱንም ህይወት የናየውንም ህይወት እንደዚሁ ያባክናል እንጂ እንዲህ ብሎ ከሚወደው ወይም ደግሞ እንትን ከሚለው ሰው ጋር ሪሌሽን አይጀምርም። በቃ እሱ ራሱ ብኩን ሆኗል። ይኸው ሄዱ ከ5 ቀን በፊት ተውኝ እያለች ነበር። እኔ አይቻሉ ብዙ ሪከርዶች በጣም ክፍት ብሏት ኡፍ እያለች እያወራች ነበር። ምንድን ነው ችግርሽ? ስራ አሰሪም ሲሏት ምን ልስራ አሁን ልጄ ስንት ወር ነው ሆኖልኛል ምናምን ነገር ጀምራለሁ። አብሽሩ በትልቅ ነገር መጣለሁ። የአሁኑም ጀምር ቲክቶክ ላይ በጣም ተሰራ ነበረ። ታሪክ አላት። ሰው ይቀበላል ያለች ነበር። እኔ እሱን አይቼ የገጠመልኝ ታሪክ ደብሯችሁ ከሆነ ኮሜንት ላይ ያላችሁ ሰዎች ምናምን ለሄለን የላኩላ ቪዲዮ አለ። እሱ ማየት ይችላላችሁ። አብሯት የተወሰኑ ልጆች እንደዚህ እንዴት ሴቶችን እንደረገጠች ብታዩ እዛ ጋ ዲስሬስፔክት ያደርገቻቸው አሉ። እሱን ካያችሁ እናንተ ልትኔን ታመለካከት በሷ ላይ ይኖራቸዋል። ያንን ነው እሺ። መጀመሪያ ቪዲዮን እዩት ምን እንዳደረገቻቸው ታዳጊ ልጆቹን ማለት ነው። አንተ ያልገባ ነገር አደንቀሃለሁ ያለ ሰው ስህተትም ነገርን ከና ያወጣም እንዴ ተናዳ ነው ያን ጊዜ ከፍቷት ነው የሚልህ እንቀስ ያወጣም